ከማንም ጋር አይጠጋጋም፣ ብቸኛ ነው። ይሁዳ እንደሱ ነው የሚለው። ብቻውን ያለውን ኢየሱስ ክርስቶስን ጌታችንን ብሎ ይለዋል። እንግዲያው ብቸኛ ነው እሱ። ከሱ ጋር ማነጻጽረው ማቀራረበው ምንም የለም። ራሴንም አላቀራርብም። አንዳንድ ወንጌል ሰባኪዎች ነን የሚሉ ሰዎች ያቀራርባሉ ራሳቸውን። እኛም እንደሱ ነን ማለት እሱ የእግዚአብሔር ልጅ ነው፣ እኛም የእግዚአብሔር ልጆች ነን። በእውነቱ እሱ ተአምር ይሰራል፣ እኛም እንሰራለን። እንዲያውም ይበልጥ ትሰራላችሁ ስላለ ማለት መለኮትነት ቁራጩም ቢሆን ሳይኖርብን አይቀርም ብለው ያስባሉ። የመለኮት ቁራጭ የለብንም፣ ሰው ብቻ ነን። አረጋግጠን ሰው መሆናችን ይበቃናል። ሰው ብቻ ነን፣ እሱ መለኮት ነው። በምንም አይነት ጉዳይ እያደኩኝ ስመጣ አምላክ አልሆንም። የዲግሪ ጥያቄ አይደለም፣ የአምላክና የሰውነት ጥያቄ የአይነት ጥያቄ ነው። የሚል ቃል ነው ዛሬ አብሬ ከእናንተ ጋር የምካፈለው። እንደዚህ የሚል ቃል አለ መጽሐፍ ቅዱስ ውስጥ አለ የለም? አለ። አንዲት ውብ ሴት ይህንን ተናግራለች። ብጠፋም እጠፋለሁ ብላለች። እሱን ቃል ነው ከእናንተ ጋር የምካፈለው። የት ጋ ነው የሚገኘው ያላችሁ እንደሆነ መጽሐፍ አስቴር ምዕራፍ 4 ላይ ነው የሚገኘው። እዚያ ላይ የሁለት ሰዎች ምልልስ ያላችሁ። መርዶኪዮስ የሚባል አንድ አይሁዳዊ፣ እሱና ደግሞም ውብ ሀደሳ የምትባል ያጎቱ ልጅ፣ እሷም እንደዚሁ ሁለቱ የሚነጋገሩትን ነው የምንሰማው። በጣም ትልቅ ጭንቅ ውስጥ በነበሩበት ሰዓት ላይ ይሄን ንግግር በሰው በኩል ነው የሚነጋገሩት። አንድ ተላላኪ ሰው አለ አክራቴዎስ የሚባል፣ በሱ በኩል ነው የሚነጋገሩት። ከቁጥር 13 ጀምሮ አነባለሁ። መርዶኪዮስም አክራቴዎስን ሂድና ለአስቴር እንዲህ በላት አለው፣ አንቺ በንጉሥ ቤት ስለሆንኩ ከአይሁድ ሁሉ ይልቅ እድናለሁ ብለሽ በልብሽ አታስቢ። በዚህ ጊዜ ቸል ብትይ እረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል። አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞስ ወደ መንግሥት የመጣሽው እንደዚህ ላለው ጊዜ እንደሆነ ማን ያውቃል? አስቴርም እንዲህ ብላ ለመርዶኪዮስ እንዲመልስ አዘዘችው። ሄደህ በሱሳ ያሉትን አይሁድ ሁሉ ሰብስብ፣ ለእኔም ጹሙ። 3 ቀንና ሌሊቱንና ቀኑን አትብሉ አትጠጡም። እኔና ደንገጥሮቼ ደግሞ እንዲሁም ጾማለን። ምንም እንኳ ያለ ሕግ ቢሆን ወደ ንጉሡ እገባለሁ፣ ብጠፋም እጠፋለሁ። መርዶኪዮስም ሄዶ አስቴር እንዳዘዘችው ሁሉ አደረገ ይላል። ያለ ሕግም ቢሆን ወደ ንጉሡ እገባለሁ፣ ብጠፋም እጠፋለሁ። እንደዚህ ያስጨከናት ነገር ምንድን ነው? እኛን እንደዚህ የሚያስጨክነን ነገር ምንድን ነው? እነዚህን ጥያቄዎች ነው ዛሬ አብረን እንድንመልስ ወደ እናንተ የመጣሁትና እግዚአብሔር ቅድም እንዳልነው ረዳት ነው። እንዲረዳን ደግሞ በመንፈሱ እንዲያግዘን አጭር ጸሎት ጸልየን ደግሞ እንቀጥላለን። እግዚአብሔር ሆይ የቁርጠኝነት ልብ እንድትሰጠን በዚች ጠዋት ጌታ እግዚአብሔር ሆይ እለምንሃለሁ። መንፈስ ቅዱስ ሆይ ይሄንን አንተ ራስ እንድትናገረን እለምንሃለሁ። አቤቱ እግዚአብሔር ሆይ ወደ እያንዳንዳችን ና። እግዚአብሔር ሆይ ጨክኖ የሚያስቆም ጸጋ ካንተ ዘንድ ይላክልን። አቤቱ የሕይወት ቃልህን ወደ የልባችን ውስጥ እንድታደርስ እለምንሃለሁ። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። እግዚአብሔር ይባረክ። ጌታ የተመሰገነ ይሁን። አንድ በጣም ብርቱ ጥያቄ ልጠይቃችሁ እፈልጋለሁኝ። አሁን ይህን ጥያቄ ቀስ ብላችሁ እንድታሰላስሉ ትፈልጋለሁ። የምትሞቱለት ነገር አላችሁ ወይ ብዬ ልጠይቃችሁ ነው የመጣሁት ዛሬ። የምትሞቱለት ነገር እሞትለታለሁ የምትሉት ነገር አላችሁ ወይ? አራ ሞትን እዛው ያስቀረው ወንድም ንጉሴ የሞት ነገር መስማትም አልፈልግም። እኔ መሞት አልፈልግም፣ ሰው መግደልም አልፈልግም። ምንም እንደዚህ አይነት ጥያቄ አታንሳ የምትሉ ሰዎች የላችሁም። ግን እኔ አሁን ይህን ጥያቄ ጠይቃለሁ። የምትሞቱለት ጉዳይ አላችሁ ወይ? የለኝም ካላችሁ የምትኖሩለትም የላችሁም። እሱን ላረጋግጥ ፈልጋለሁ። የምትሞቱለት ጉዳይ ከሌለ የምትኖሩለትም የለም። ሰው የሚሞትለት ጥብቅ ጉዳይ ያለው ከሆነ እንግዲያው በትርጉም የሚኖርለትም ጉዳይ አለ ማለት ነው።
ይህች አስቴር የምትሞትለት አንድ ጉዳይ ነበራት። ህዝቧ ብጠፋም እጠፋለሁ አለች። በጣም ቁርጠኛ ሆነች። እንግዲያው ይሄንን እንደገና ላነሳ ፈልጋለሁ። የምትሞቱለት ነገር አለ ወይ? እናንተ ወጣቶች አብዛኞቻችሁ እዚህ ማያችሁ እድሜያችሁ ከ40 ዓመት በታች ሆነ እሞትለታለሁ የምትሉት ነገር አላችሁ ወይ? ይሄ አሁኑ ዘመን ድህረ ዘመናዊው ዓለም ይሄንን አይወደውም በምንም አይነት። የሚሞትልኝ ነው የምሞትለት። በፍጹም መሞታ እኔ መኖር ብቻ ነው የምፈልገው። አሳብሬም ይሁን አቋርጬም ይሁን ተንጠላጥዬም ይሁን መኖር ነው የምፈልገው። የምን መሞት? የሚሞት ራሱ ይሙት። እኔ የምሞትለት ነገር የለኝም። የሚያኖረኝን ነገር ነው የማሳድደው የሚል ዘመን ነው ድህረ ዘመናዊው ዓለም። በእውነት ድህረ ዘመናዊው ዓለም ገበያ ነው ዓለሙ። እንዴ አንድ ሱቅ ውስጥ የሚገትረኝ ምንም ነገር የለም። ገበያው ሙሉ ነው። ወይ ወደዚህ ሄዳለሁ፣ ካልተስማማኝ ወደዚህ ሄዳለሁ፣ ወይ ይሄን አነሳለሁ፣ ወይ ያኛውን ወስዳለሁ። ለምንድን ነው እንደዚህ አጣብቂኝ ውስጥ የምታስገባኝ? ምንም ነገር የምሞትለት የለኝም። የሚያስኬድ የሚያኖር ነገር ብቻ ነው የምፈልገው የሚል ዘመን ነው ይሄ ያሁኑ ዘመን ድህረ ዘመናዊው ዓለም። ነገር ግን የክርስቲያን ጥሪ የመሞትም ጥሪ ነው። የመኖር ጥሪ እንደሆነ ሁሉ የመሞትም ጥሪ ነው። መድኃኒታችን ኢየሱስ ክርስቶስ ለቁርጠኛነት ጠርቶናል። በጣም ግልጥ የሆነ ቋንቋ ነው የሚናገረው መድኃኒታችን። በሉቃስ ወንጌል ምዕራፍ 9 ላይ ሁላችን እንደምናውቀው እኔን ሊከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ዕለት ይከተለኝ ብሎ አለ። እንግዲያው የክርስቶስ ተከታይ መሆን ለመሞትም ቁርጠኛ መሆን ነው። እስከ መጨረሻው ድረስ መቁረጥ ማለት ነው። ይሄን ቁርጠኝነት ዛሬ እንድነጋገርበት ፈልጋለሁ። እናንተ ቁርጠኞች ናችሁ ወይ? ቆረጠ የሚለውን ቃል ታውቁታላችሁ። ከዚህ በኋላ የለም፣ ከዚህ ወዲያ ማዶ የለም ብሎ ወሰነ ማለት ነው። ቁርጠኞች ናችሁ ወይ? ለምን ጉዳይ ነው ቁርጠኞች የሆናችሁት? Are you committed? What are you committed for? በምን ጉዳይ ነው ህይወታችሁ የተንጠለጠለው? እሱን ልጠይቅ እፈልጋለሁኝ። እውነት ለመናገር ከክርስቶስ ጋር መኖር ማትረፍ ነው። ከክርስቶስ ጋር መኖር ህይወት ማፈስ ነው። ግን ያ ህይወት የሚታፈሰው ደግሞ ለመጥፋትም ዝግጁ ስንሆን ነው። ህይወቱን የሚያጠፋት ያገኛታል። ስለኔ ሲል ህይወቱን የሚያጠፋት ያገኛታል። ህይወቱን የሚጠብቃት ያጣታል አለ መድኃኒታችን። ይሄ ሂሳብ ገብቶናል ወይ? እሱን ነው አሁን ዛሬ ማንሳት የምፈልገው። ጌታችን ኢየሱስ ክርስቶስ በማጥፋት የሚገኝ ህይወት ሰጠን። ጌታችን ኢየሱስ ክርስቶስ ሙጭጭ ብዬ ህይወቴን ይይዛለሁ የሚሉ ሰዎችን ሞኞች ናችሁ፣ አታገኙትም፣ ይጠፋል አላቸው። እንግዲያ ወንድሞቼና እህቶቼ ቁርጠኝነት አማራጭ የሌለው መንገድ ነው። ምንም አማራጭ የሌለው መንገድ ነው። እኔ ትናንትና ማታ እናንተን እያሰብኩኝ የጌታን ቃል እያጠናሁኝ በልቤ ለመሆኑ አማራጭ አለኝ ወይ? ብጠፋም እጠፋለሁ የምትልች ሴትዮ ምን ማለቷ ነው? ለምን እንደዚህ ትደፍራለች እንዴ? ለመኖር ጥረት ማድረግ ነው እንጂ ለምን ዝም ብሎ ብጠፋም እጠፋለሁ የሚል የጅል ንግግር ለምን ትናገር? ጅል አይደለችም። እንደዚህ ባትል ትጠፋለች። አማራጭ ስለሌለን ነው ቁርጠኛ መሆን የሚገባን ወንድሞችና እህቶቼ። አይ ለመኖር ሞክራለሁ፣ የምችለውን አድርጋለሁ በሚል መኖር አንችልም። ቁርጠኝነት በጣም አስፈላጊ የሆነበት ወቅት ነው። ይሄ መርዶክዮስ ለዚች ልጅ ሚላት በጣም የሚያስገርም ነገር ነው። ስሚ ይላታል። እሱ ሲያለቅስ አይሁድ ሊገደሉ ተፈርዶባቸው ሊጠፉ ተወስኖባቸው ይሄ አዋጅ በወጣ ጊዜ በሱሳ ግንብ ሆኖ ሲሰማ አዋጁን ልብሱን ቀደደ መርዶክዮስ። ደህና ሰው ክቡር ሽማግሌ ልብሱን ቀደደ፣ አመድ ነሰነሰ፣ ማቅ ለበሰ፣ መጮህ ጀመረ። ለህዝቡ ለአይሁድ ተቆጭቶ መጮህ ጀመረ። እንደ እብድ ሆነ። በኋላ ትንሽ አፈረች መሰለኝ አስቴር። አረ
ኧረ ይሄ ያንቺ ዘመድ እንደ እብድ ሆኗል፣ ልብሱን ቀዷል ሲሏት ትንሽ ተረጋጋ እባክህ ተረጋጋ፣ ኧረ ልብስንም ልበስ ብላ ልብስ ላከችለት። ምንም ያረጋጋ ነገር አለ ይላል መርዶክዮስ። ምንድነው የሚያረጋጋኝ? እንደ እብድ ብሆን አንቺን አሳፍራለሁ። ምንድነው የሚያረጋጋኝ? ስሚ፣ አንቺ ዝም ብትይ ለአይሁድ ከሌላ ስፍራ መዳን ይሆንላቸዋል፣ አንቺና ቤትሽ ግን ትጠፋላችሁ። በቃ ምርጫ የለም። ለካ ብጠፋም ልጥፋ ያለችው ምርጫ ስለሌላት ነው። ኮሚትመንት ኦፕሽናል አይደለም። በጣም አላበዛውም። እኔ በድርበቡ ነው የምኖረው፣ ተጠንቅቄ ነው የምኖረው። በተቻለ መጠን ራሴንም ሳልጎዳ ሰውንም ሳልጎዳ አለ አይደለ፣ በቃ ተጠንቅቄ ነው የምኖረው አይደለም። ቆራጥ እንድንሆን የጌታ ቃል አዞናል። ስለዚህ ቁርጠኝነት ለመነጋገር ነው የመጣሁት። ታሪኩን የአስቴርን ስለምታውቁ ነው በጣም ብዙም አልናገረው። ይህች አስቴር ይሁዲት ናት። ይህች አስቴር አባትና እናቷ የሞተባት የሙት ልጅ ናት። ያጎቷ ልጅ ነው የሚያሳድጋት ያለ ይሄ መርዶክዮስ የሚባል ሰው በሱ ቤት ውስጥ እንደ ልጁ አድርጎ አሳደጋት። ሁለቱም ተማርከው ሄዱ፣ ወደ ባቢሎን ሄዱ። ተማርከው በሱሳ ግንብ መኖር ጀመሩ። በመጻተኝነት በረፊውጂነት መኖር ጀመሩ። ስድብ ጠገቡ የጠላቶቻቸውን። እነዚህ እንግዶች ተባሉ። ይቺ ልጅ ውብ ነበረች። እግዚአብሔር ይሄንን ተጠቅሞ ወደ መንግስት አመጣት። ትልቅ የቁንጅና ውድድር ተደረገ። አንደኛ ወጣች እሷ እና የንጉሱ የአርጤክስስ ሚስት ሆነች፣ ንግስቲት ሆነች። መርዶክዮስ እዚያ ደረሳት። እሱ ግን አንድ ባህሪ ነበረው፣ ሁላችሁ የምታውቁት። መቀመጫ ላይ ቁጭ ይል ነበር፣ ንጉሱ ደጃፍ ላይ። ብዙ ነገር አይናገርም፣ ግን ቁጭ ይላል። ሃማም ይባላል። ትልቅ ሰው ተሾመ፣ ትልቅ ክብር ተሰጠው። አጋጋዊ የሆነ ሃማ። ይሄ አጋግ አንዳንዶቻችሁ ሳታውቁት አይቀርም። አጋግ የሚባል በሳኦል ጊዜ ሳኦል የማረው ሰው ነው። ንጉስ የነበረ ነው፣ የአሕዛብ ንጉስ የነበረ። አጥፋ ሲለው እግዚአብሔር አይ ብሎ የሳሳለት እንዲሁ የተወው። ነቢዩ ሳሙኤል በመጣ ጊዜ አጋጋዊውን አረደው። የሱ ዘር ነው ይሄ ሃማ። ትልቅ ስልጣን አገኘ፣ በጣም ማዕረግ ተቀበለ። ሁሉ ሰው እንዲሰግድለት ፈለገ እና መርዶክዮስ የሚባል ገታራ ሰው አልሰግድም አለ። ዝም ብሎ ቁጭ አለ፣ ጉች አለ እንደ ጉቶ። ነጋ ጠባ ሲወጣ ሲገባ ያየዋል። ሌሎችም ይመለከታሉ። እንዴ አይሰግድም እንዴ? ሁላችን ዝም ብለን ስናጎነብስ እንዴ የሰው የእጅ አይነሳም እንዴ? ምንድነው አሉ። አይሁዳዊ መሆኑን ነግሯቸው ነበርና ጉዳዩ ምን እንደሆነ ይከታተሉ ጀመር። ሄደው ለሃማ ነገሩት። ሁላችን ላንተ እጅ እነሳለን፣ እንሰግዳለን፣ ይሄ ሰውዬ ግን ከተቀመጠበት አይነሳም። ሃማ አሴረበት። ሲያሴርበት እሱን ብቻ መግደል በጣም ትንሽ ስለመሰለው ዘሩን በሙሉ ነው ማጠፋው አለ። አይሁዶችን በሙሉ ነው ማጠፋው እዚህ ሀገር ውስጥ ያሉትን አለ። በቁጭት ተነሳ፣ በበቀል ተነሳ። ንጉሱን አታለለና ጉቦ ሰጠና አዋጅ አስነገረ። በንጉሱ ግዛት ያላችሁ በ127 ሀገሮች ያሉ አይሁድ በሙሉ በዚህ ቀን እንዲገደሉ የሚል ትእዛዝ አወጣ። ይህን ትእዛዝ ባወጣ ጊዜ ነው መርዶክዮስ ያለቀሰው የጮኸው እና ለአስቴር ምናልባት ወደ መንግስት የመጣሽው ለዚህ ጊዜ ሊሆን ይችላል አላት። ምናልባት ወደ መንግስት የመጣሽው ለዚህ ጊዜ ሊሆን ይችላል አላት። ቢገርም ነገር ነው። የህይወትሽ ዋና ዓላማ ይሄ ብቻ ሊሆን ይችላል። አንቺ ስለ ውበት ነው የምታስቢው፣ ስለ መንግስት ነው የምታስቢው፣ ስለ መራቀቅ ነው የምታስቢው፣ ስለ ማዕረግ ነው የምታስቢው፣ ስለ ክብር ነው የምታስቢው፣ ስለ ሀብት ነው የምታስቢው፣ ስለ መንግስት ነው የምታስቢው፣ ስለ ገዥነት ነው የምታስቢው። ምናልባት ለዚህ ጊዜ ሊሆን ይችላል የመጣሽው። እቺ ወቅት እቺ ቅጽበት ልትሆን ትችላለሽ ያንቺ ዋና ዓላማ። አሁን ለንጉሱ ገብተሽ ንገሪ። አዋጁ ሊያጠፋን የወጣ አዋጅ ነው፣ በተንኮል የወጣ አዋጅ ነው። ተናገሪው። ወደ ንጉሱ መግባት አልችልም። እሱ ሳይፈቅድ ማንም ሰው ሊገባ አይችልም። ህጉ እንደዚህ ያዛል። ስሚ፣ ይሄንን ባታደርጊው ንጉስ ቤት ስላለው አመልጣለሁ ብለሽ እኔ ብቻዬንም ቢሆን እድናለሁ ብለሽ ከሆነ የንጉስ ሚስት ስለሆንሽ ስሚ፣ ለአይሁድ ከሌላ ስፍራ መዳን ይሆናል፣ አንቺና ቤተሰቦችሽ ግን ትጠፋላችሁ። ያን ጊዜ ቆረጠች።
በቃ እንግዲያው እገባለሁ፣ ያለ ሕግም ቢሆን እገባለሁ፣ ብጠፋም እጠፋለሁ። and that is commitment። ስለ ሕዝቤ ስለ ወገኔ ብጠፋም እጠፋለሁ። እንግዲያው እግዚአብሔር የዚችን ውብ አስቴር ቁርጠኝነት ካከበረ የኛንም ያከብራል። ዛሬ ጧት እናንተን ምነግራችሁ፣ ጧት እንኳን አልሆነም፣ ዛሬ ቀትር ላይ ለእናንተ ምነግራችሁ ምንድነው የተባለ እንደሆነ ስለምን ጉዳይ ነው ቁርጠኝነታችሁ? ህይወታችሁ ቁርጠኛ ነገር ያውቃል ወይ? ለዚህስ ሞታለሁ ትላላችሁ ወይ? ለምን ጉዳይ ነው? ከሞትን ምን ሞተው ለምን ጉዳይ ነው? እንዲሁ ዝም ብለን አይደለም። ለምን ጉዳይ ነው ምን ሞተው? አንድ አራት ነገሮችን ዛሬ ላነሳስባለሁ። በልቤ ውስጥ በጣም ቆይተዋል ከተቀመጡ እነዚህ ነገሮች። ሁል ጊዜ በላቸው ይለኛል። ዛሬ ላለው ለምሳሌ ለምንድን ነው እኛ ቁርጠኛ ምን ሆነው? ከሞትኩ ሞትለታለሁ ምንለው ለምንድን ነው? እነዚህን አራት ጉዳዮች አነሳለሁ። አንዱ ለጌታ ለኢየሱስ ክርስቶስ ነው። ቁርጠኝነታችን ለሱ ነው። are you committed to Christ? ለሱ ሁለንተናችሁ ሰጣችሁታል ወይ ብዬ ጠይቃለሁ። በጣም ኢየሱስ ክርስቶስ ቁርጠኛ ነበረ ለእኛ ለመሞት። እንግዲያው ሐዋርያው ጳውሎስ ምን ይላል? እሱ ለእኛ ስለኛ በእኛ ፈንታ ሞተ። እንግዲያስ ሁላችን ሞትን። የሱ ሞት አዳኝ ሞት ብቻ አይደለም፣ ወኪል ሞት ስለሆነ እኛንም ጨምሮ ሞተ። እሱ ሞተ፣ እኛ ሞትን። እንግዲያው በሕይወት የምንኖር ሁላችን ለሞተልን ለተነሳልን ለሱ ብቻ እንድንኖር እርሱ ስለ ሁላችን ሞተ ይላል። ለሱ ትሞቱለታላችሁ ወይ? ቁርጠኛ ናችሁ ወይ ለክርስቶስ እያልኩ ጠይቃለሁ። ለየትኛው ክርስቶስ የሚል ጥያቄ ነው። ለየትኛው ክርስቶስ ነው እምሞትለት? ለየትኛው ክርስቶስ? እሱን ማጣራት ያስፈልጋል። ለምን? ልዩ ልዩ አይነት ክርስቶስ እየተሰራ ስለሆነ፣ በልዩ ልዩ ቅርጽ እየተሰራ ስለሆነ ለየትኛው ክርስቶስ ነው ቁርጠኝነቴ? እምሞተው ለየትኛው ክርስቶስ ነው? ለተሰቀለው ክርስቶስ፣ ከሞት ለተነሳው ክርስቶስ፣ አምላክም ሰውም ለሆነው ክርስቶስ። ለምን? አንዳንዶች ልዩ ኢየሱስ እየሰበኩ ስለሆነ ይሄንን በመቃወም እኔ አምላክም ሰውም የሆነ መለኮትም ሰውም የሆነውን ክርስቶስን ለሱ እሞታለሁ። ይህን እምነት ይዤ እሞታለሁኝ። እኔ መለኮት አይደለሁም፣ እሱ መለኮት ነው። እሱ የኔን ስጋ የወሰደ ሰው ነው፣ ሰውም አምላክም የሆነ ኢየሱስ ክርስቶስ። ሌላ የለም፣ እንደዚህ አይነት የለም። የሱን ልዩትነት አከብራለሁ። እንደሱ አይነት የለም። ኢየሱስን መሳይ የለም፣ በሰማይም የለም፣ በምድርም የለም። ከማንም ጋር አላመሳስለውም፣ አላወዳድረውም። ከማንም ጋር አይጠጋጋም። ብቸኛ ነው። ይሁዳ እንደሱ ነው የሚለው። ብቻውን ያለውን ኢየሱስ ክርስቶስን ጌታችንን ብሎ ይለዋል። እንግዲያው ብቸኛ ነው እሱ። ከሱ ጋር ማነጻጽረው ማቀራርበው ምንም የለም። ራሴንም አላቀራርብም። አንዳንድ ወንጌል ሰባኪዎች ነን የሚሉ ሰዎች ያቀራርባሉ ራሳቸውን። እኛም እንደሱ ነን ማለት እሱ የእግዚአብሔር ልጅ ነው፣ እኛም የእግዚአብሔር ልጆች ነን። በእውነቱ እሱ ተአምር ይሰራል፣ እኛም እንሰራለን። እንዲያውም ይበልጥ ትሰራላችሁ ስላለ ማለት መለኮትነት ቁራጩም ቢሆን ሳይኖርብን አይቀርም ብለው ያስባሉ። የመለኮት ቁራጭ የለብንም፣ ሰው ብቻ ነን። እስቲ አሜን በሉ። አዎ አረጋግጠን ሰው መሆናችን ይበቃናል። ሰው ብቻ ነን፣ እሱ መለኮት ነው። በምንም አይነት ጉዳይ እያደግኩኝ ስመጣ አምላክ አልሆንም። የዲግሪ ጥያቄ አይደለም፣ የአምላክና የሰውነት ጥያቄ የአይነት ጥያቄ ነው። ቀስ እያልኩ ምደርስበት መለኮትነት የለም። እኔ ሁልጊዜ ሰው ነኝ፣ እሱ ሁልጊዜ አምላክ ነው። ስሙ የተቀደሰ ይሁን። እንግዲያው ለዚህኛው ኢየሱስ ነው ቆራጥ ሆኜ የምቆመው። ይሄ ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለ ክርስቶስ ነው። መንገዱ የመስቀል መንገድ ነው።
ኢየሱስ ክርስቶስ የመስቀል ጎዳነኛ ነው። ኢየሱስ ክርስቶስ እንድከተለው ሲጠራኝ መስቀል እንድሸከም ጨምሮ ነገረኝ። መስቀል የሌለበት ተከታይነት በአፍንጫዬ ይውጣ እንደማለት ነው። ብጠፋም እጠፋለሁ እኮ ማለት ይሄ ነው። በመስቀሉ አምናለሁ። እናምናለን በመስቀሉ እንቆማለን በወንጌሉ ሕያው ሆኖ ይሰራል አልተለወጠም ቃሉ። በመስቀል አምናለሁ ማለት በመስቀል ሞቶ አዳነኝ ማለት ብቻ አይደለም። እኔም የመስቀል ሰው ነኝ ማለት ጭምር ነው። እኔም መንገዴ ይኸው ነው ማለት ነው። ጌታ ኢየሱስ በመስቀል ጎዳና ይመራናል። ይሄ የጌታ ቃል ነው። የዕብራውያን ጸሐፊ በጣም በሚያስደንቅ ነገር እንደዚህ ይላል። በጣም ልቤን ይነካኛል። ዕብራውያን ምዕራፍ 13 ላይ እንደዚህ የሚል ቃል አለ። የጌታችንን መስቀል አስመልክቶ የእኛንም ሁኔታ ይናገራል። ቁጥር 12 ጀምሮ እንዲህ ይላል። ምዕራፍ 13 ዕብራውያን ቁጥር 12 ጀምሮ ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጪ መከራን ተቀበለ። ይሄ በአይሁድ ታሪክ በአይሁድ ባህል ተገቢ የሆነ የአምልኮ ስርዓት ነው። በጉን ያመጣና ቄሱ በጉን ያመጣና ካህኑ ካረደው በኋላ ከሰፈር ውጪ ስጋውን ያቃጥላል ለኃጢአት ስርየት እንዲሆን። ይችን ደንብ ይዞ መድኃኒታችን ከሰፈር ውጪ፣ ከከተማ ውጪ፣ ከህዝብ ውጪ፣ ከአጀብ ውጪ ጎልጎታ ላይ ገፉትና አወጡት። እዚያ ራሱን ሰጠ። አሁን እንደሱ ነው የሚለው። ስሙ፣ በገዛ ደሙ ህዝቡን እንዲቀድስ ከበር ውጪ መከራን ተቀበለ። እንግዲህ ነቀፌታውን እየተሸከምን ወደ እርሱ ወደ ሰፈሩ ውጪ እንውጣ። በዚህ የምትኖር ከተማ የለችንምና፣ ነገር ግን ትመጣ ዘንድ ያላትን እንፈልጋለን። እግዚአብሔር የተባረከ ይሁን። ከሰፈር ውጪ አስወጡት እንዲሞት። እኛ ሰፈር ውስጥ መቆየት ምንፈልግ ሰዎች ነን። በህዝብ ሙቀት ውስጥ መኖር ምንፈልግ ሰዎች ነን። በህዝብ ከበባ መኖር ምንፈልግ፣ አጀቡ እንዳረገው መኖር ምንፈልግ ነን። የጀማውን ቋንቋ ምንናገር ሰዎች ነን። እንዴት ነው ተነጥዬ የምወጣው? ኢየሱስ ተነጥሎ ወጣ ከበር ውጪ፣ መከራን ተቀበለ ህዝቡን እንዲቀድስ። እንግዲያው ጥሪያችን ከሰፈር መውጣት ነው። ሰፈርተኞች የሆንን ሁላችን ይህን ልብ ብለን እንድንሰማ ያስፈልጋል። ሰፈሩ የሰው አስተያየት ማለት ነው። ሰፈሩ የአጀብ አስተሳሰብ ማለት ነው። የጀማው ባህል ማለት ነው። ከባህሉ ሊያስወጣን፣ ከሰፈር ሊያስወጣን፣ ከሙቀት ሊያስወጣን ጠራን። ከሰፈር ውጪ እንውጣ ተከትለ ነው። በዚች ምትኖር ከተማ የለችንም። እንዴት አይነት ጨካኝ ንግግር ነው! አረ እኔ ከሱ ጋር እዚች መኖርን እኮ የምፈልገው ማለቴ ጌታን እኮ አልጠላውም፣ ግን ከተማ ያርጌ እዚህ መኖር ነው የምፈልገው። አይደለም፣ በዚህ የምትቆይ ከተማ የለችንም። ሌላ የምትመጣ ከተማ እንናፍቃለን፣ ወደዚያ እንገሰግሳለን ነው የሚለው። እንግዲያው ገስጋሽነታችን ወደ መስቀል ነው፣ ከሰፈር መውጣት ነው። ሊያጣላን ይችላል ከሰው ጋር። እንዲህ አንተ እንደ ሰው አትሆንም እንዴ? እንደ ሰው አትሆን፣ እንደ ማንኛውም ሰው አትሆንም እንዴ? ንግግርህን የምትለውጠው ምንድን ነው? አንተ ባህሪህን የምትለውጠው ምንድን? እንደ ማንም ሰው አትሆንም እንዴ? አንተ ከማንም ትበልጣለህ እንዴ? የለም። ጌታዬ እማምነው ጌታዬ ከሰፈር ወጥቷል። የማንንም ቋንቋ ሊሰማ አይደለም ሰፈር የሚቀመጠው። ከማንም አስተሳሰብ ጋር ከማንም ፍልስፍና ጋር ሊውል አይደለም። የራሱ ጎዳና አለው። ያን ተከትዬ ከሰፈር ወጣለሁ። ሰዎች ሊሰድቡ ይችላሉ፣ ሰዎች ሊያንቋሽሹ ይችላሉ፣ ሰዎች ሊበድሉ ይችላሉ፣ መከራ ሊያሳዩ ይችላሉ። ከሰፈር ወጥቼ መስቀሉን ተሸክሜ እሄዳለሁ። ሌላ ከተማ እጠብቃለሁ። እግዚአብሔር የተመሰገነ ይሁን። ይሄን ኢየሱስን ነው ቁርጠኛ ሆኜ እንድከተል የተጠራሁት። ለምንድን ነው የምትሞቱለት ጉዳይ ያላችሁ ብዬ ጠየቅኳችሁ። ይሄ ነው። ለዚህ እሞታለሁ፣ ለዚህ እኖራለሁ። እግዚአብሔር ይመስገን። ለመሞት ስንቆርጥ ለመኖር አቅም እናገኛለን። ወንድሞቼ እናቶቼ፣ ለክርስቶስ እሞትለታለሁ ስትሉ ለክርስቶስ ለመኖር ጉልበት ታገኛላችሁ።
ለመሞት ስታመነቱ ኑሯችሁም ብክንክን ይላል፣ ብጥስጥስ ይላል፣ ትርጉም አልባ ይሆናል። ወንድሞቼ እናቶቼ ለጌታ ነው ራሳችን የምንሰጠው። እግዚአብሔር ይመስገን። ለእርሱ ተከታይነት፣ ለእርሱ መስቀል፣ ለእርሱ አምልኮ፣ ለሱ እንኖራለን። እግዚአብሔር ይመስገን። በዮሐንስ ራእይ ምዕራፍ 1 ላይ በጣም ውብ መዝሙር አለ ለወደደን የሚል። ይሄን መዝሙር የሚገርማችሁ የዛሬ 46 ዓመት ገደማ ሳይሆን አይቀርም አንድ ትንሽ መጽሐፍ አነበብኩኝ፣ የካታኮምቡ ሰማዕት የሚል። አንዳንዶቻችሁ ታውቁት ይሆናል። ያነበበ ሰው አለ? የካታኮምቡ ሰማዕት። እሺ፣ በጣም ውብ መጽሐፍ ነው። በልጅነቴ እቺ መጽሐፍ አገኘው። እዚያ ላይ በሮም ክርስቲያኖች ታላቅ ስደት ነበረባቸውና ኮሎሴዩም የሚባል ትልቅ ህንፃ ነበር። በዚያ ህንፃ ውስጥ ሰዎች ትርኢት ይመለከታሉ። ትርኢቱ ምንድነው? አንዳንድ ባሮች ጠሩና እርስ በርስ እንዲጋደሉ፣ ወንጀለኞች እንዲጋደሉ ሰይፍ ይሰጣቸዋል። እርስ በርሳቸው ሲጨፋጨፉ አዳራሹን የሞላ ሰው ያጨበጭባል። ደሙ ሲረጭ ሜዳው ላይ ያጨበጭባል። ግላዲያተር ይባላሉ። አንዳንዶቻችሁ ታውቋቸው ይሆናል። እርስ በርሳቸው ሲጋደሉ ይሄ ትርኢት ሰውን በጣም ያስጨበጭበዋል። ከዚያ ወንጀለኞች ከተባሉት መካከል ክርስቲያኖችም አሉበት። እነሱ ይወጡና መሐከሉ ላይ ይቀመጣሉ፣ አደባባዩ ላይ። ከዛ ዋሻዎች አሉ፣ በራቸው ይከፈታል። የተራቡ አንበሶች፣ የተራቡ ነብሮች ይለቀቃሉ። እነዚያን ክርስቲያኖች ብጭቅጭቅጭቅጭቅ ያደርጓቸዋል። ሰው ያጨበጭባል። እዚያ የሞት አደባባይ ላይ ተያይዘው እነዚህ ወንድሞችና እህቶች ቤተሰቦቻቸው፣ ልጆቻቸው ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአባቱ ካህናትም ላደረገን ለእርሱ ከዘላለም እስከ ዘላለም ድረስ ክብር ይሁን አሜን ይላሉ። ይሞቱለታል። ይሄ ትዝ አለኝ ትናንትና። ለእርሱ ነው ምን ሞተው ምን ቆርጥ ከሆነ ለዚህ ለጌታ ለኢየሱስ ቆራጦች እንሆናለን። ላልተበረዘው ላልተቀየረው ኢየሱስ። ሁለተኛ ለምንድን ነው ኮሚትድ የምትሆኑት? ለምንድን ነው ራሳችሁን የምትሰጡት ከተባለ ለአካሉ ለክርስቶስ አካል ለቤተ ክርስቲያን። ወንድም ንጉሴ እስካሁን ደህና ስትናገር ነበረ። ለጌታ ለኢየሱስ ብሞትለትም አይቆጨኝም፣ ግን ቤተ ክርስቲያን የምትለው ባታነሳው አይገጥምም የምትሉኝ ሰዎች ይቅርታ፣ እናንተን ሆኜ ነው የምናገረው። መቼም እንደዚህ አይነት ምጸት እናንተን ሆኜ ነው። ቤተ ክርስቲያን እንዴት ይሞትላታል? ወይ ቤተ ክርስቲያን አሁን ያለችው እንኳን ልሞትላት ዘመዷም ልሆን አልፈልግም። ጌታዬን ይዤ ቤቴ ጓዳዬ ውስጥ ብኖር ነው የምፈልገው። የምን ቤተ ክርስቲያን ልሞትላት? ለቤተ ክርስቲያን የወንበዴዎች ዋሻ አይደለችም እንዴ? የሌቦች ማጎሪያ አይደለችም እንዴ? ለሷ ነው እንዴ የምሞተው? Are you committed to the church of Christ? እሱ ልጠይቃችሁ ፈልጋለሁ። ግን ማታ ልጄ ምን አለችኝ? ለአካሉ ኮሚትድ እንሆናለን ብዬ ስላት ለየትኛው አለችኝ። ቀስ አለች። ለየትኛው ቤተ ክርስቲያን አለች። ለየቷ ቤተ ክርስቲያን? ለምን አይነቷ ቤተ ክርስቲያን አለች። በኋላ ቆም ብዬ ማሰብ ጀመርኩኝ። ምን አይነቱ ለማ ቤተ ክርስቲያን አለችኝ። እንዲያውም በጣም አፋውጥታ ለየትኛው ለማን ቤተ ክርስቲያን? ለእንትና ቤተ ክርስቲያን አይደል፣ ለእንትና ቤተ ክርስቲያን አልሞትም። ለምን አንዳንድ ሰዎች ቤተ ክርስቲያንን ንብረታቸው ስላደረጉ ለእነንትና ቤተ ክርስቲያን አልሞትም፣ ለእነንትና ቤተ ክርስቲያን ቁርጠኛ አልሆንም፣ ቤተ ክርስቲያን የነሱ አይደለችማ። ለክርስቶስ ቤተ ክርስቲያን ግን ተጠርቻለሁ ራሴን እንድሰጥ። የጌታ ቃል ያሰኛል። የክርስቶስ አካል፣ ይቺ የክርስቶስ አካል ሁሉ ቦታ አለች። የኔ ብሎ የንትና ብሎ የገሌ ብሎ የሚጠራት ቤተ ክርስቲያን አይደለችም፣ የራሱ ናት። ቤተ ክርስቲያኔን አለ ጌታ፣ እኔ ቤተ ክርስቲያኔን እሰራለሁ፣ የሚቋቋማትም ኃይል የለም፣ የገሃነም ደጆች አይችሏትም፣ እኔ እሰራታለሁ ያላት ቤተ ክርስቲያን ለሷ እንድንሰጥ ተጠይቀናል። ይቺ ቤተ ክርስቲያን ምንድናት? ምን የሆነችው ቤተ ክርስቲያን? ገበያ ለሆነችው ቤተ ክርስቲያን አይደለም። ሸመታ ያለባት ቤተ ክርስቲያን አይደለም። አብዛኛው ሰው እንደ ገበያ የሚያያት ቤተ ክርስቲያን አይደለችም። ሄጄ አንዳንድ ነገር ባገኝባት ብሎ
ወይም እንደ ቤንዚን ማደያ በሳምንት አንድ ቀን እየመጣ ምናምን የሚቀዳባት የቤንዚን ማደያ ቤት አይደለችም። ወይም ቲያትር ቤት አይደለችም። አንዳንድ ተዋናያን እዚህ እየመጡ አስገራሚ ነገር የሚያረጉ የሚያስቁን፣ የሚያስደንቁን አንዳንድ ድንቅ ነገሮች የሚያረጉ ተዋናያን የሚጫወቱባት ሌላ ሁሉ ቁጭ ብሎ የሚስቅባት የሚያጨበጭብባት ቤት አይደለችም። ለዚች አይደለም ራሴንም ሰጠው ሌላ ስላረግናት። ቤተ ክርስቲያን ቲያትር ቤት አይደለችም። ቤተ ክርስቲያን ለየትኛዋ ቤተ ክርስቲያን ነው የምሰጠው? ሙዚየም ለሆነችው ቤተ ክርስቲያን አይደለም። ታሪክ እያወራ ያው በአባቶቻችን ዘመን ይኸውልህ ጢስ የጠገበ ጋሻ አለ፣ ተመልከት ጦሩን፣ ተመልከት ለምዱን፣ አባቶቻችን የተዋጉትን ተመልከት፣ የተደረገውን ታምራት እያልኩ ታሪክ መዘክርባት ቤት ሳትሆን ሕያው እግዚአብሔር ዛሬም የሚሰራባት ቤተ ክርስቲያን የሕያው እግዚአብሔር ቤት የሆነችውን እሷን ለቤተ ክርስቲያን ለአካሉ እንድሰጥ ተጠይቄያለሁ። ጌታ ኢየሱስ እንኳን ሰጠ ራሱ። አትገረሙም እናንተ? አሁን ስለ ቤተ ክርስቲያን ያለን አስተሳሰብ ወርዶ ዝቅ ስላለ ቆሻሻ ስለበዛባት የሚያዋጣው ጥለራት መሄድ ብቻ ነው፣ ከዚህ ጭቅጭቅ ማምለጥ ብቻ ነው ብለን እናስባለን። ጌታ ሞተላት አይልም መጽሐፍ? ሞተላት ለቤተ ክርስቲያን ንጽሕት እንድትሆን ክብርት እንድትሆን ቆሻሻ እድፍ እንዳይገኝባት ነውር እንዳይገኝባት አንጽቶ እንዲቀድሳት ራሱን አሳልፎ ሰጠ ይላል ጳውሎስ ኤፌሶን 5 ላይ። እንግዲያው ኢየሱስ ክርስቶስ ከሞተላት እኔ ለመጥላት ማን ፈቀደልኝ? ቸል ለማለት ማን ፈቀደልኝ? ቤተ ክርስቲያንን ወዶ ከሞተላት ለመናቅ ማን ፈቀደልኝ? እኔን Are you committed to the body of Christ? ለክርስቶስ አካል ራሳችሁ ሰጣችኋል ወይ? ምንም ቢሆን የጌታ ነው። የጌታ ቤት ናት። የእግዚአብሔር ቤት ናት። ቅንዓት አለባችሁ ስለ ቤተ ክርስቲያን? እሱ ልጠይቅ እፈልጋለሁ። ትቀናላችሁ? እዚህ ያላችሁ ሰዎች ቁጭት አለባችሁ? እንደ ጌታ ኢየሱስ ለእግዚአብሔር ቤት ቀና። ደህና ሰው የነበረው ጌታ ኢየሱስ፣ ለስላሳ የነበረው ጌታ ኢየሱስ፣ በጣም ለስላሳ ሰው በእውነት በስዕል እንኳን እንዴት እንደምናለሰልሰው በጣም ይገርመኛል። ቆዳ ሁሉ ለስላሳ፣ ጢሙ ሁሉ የተንሸረገገ፣ አይኑ ሁሉ ቁልጭ የሚል በጣም ደግ ሰው፣ ልጆች የሚስም ሰው ኢየሱስ እንኳን ጅራፍ ገመደ። ጅራፍ ገምዶ ገበታ ገለበጠ። እንዴት እንደዚህ ይሆናል? ገበታ ገለበጠ፣ ሳንቲም መሬት ላይ አፈሰሰ፣ እርግብ አባረረ፣ ነጋዴ አስወጣ። ይሄ ቤት የወንበዴዎች ዋሻ አደረጋችሁት፣ የጸሎት ቤት ነው የአባቴ ቤት አለ። የቤት ቅንዓት ይበላኛል አለ። ይበላችኋል ወይ? እናንተ ይቆጫችኋል ስለ ቤተ ክርስቲያን? ወይስ ከሌሎች ጋር ተደባልቃችሁ ታሟታላችሁ? ምን ቸርች አለ? ምን አይቶ ቤተ ክርስቲያን የሚባል አለ እንዴ ነው የምትሉት? ይቆጫችኋል። እንግዲያው ለዚች ለምትቆጩላት ቤት ለእግዚአብሔር ቤት ክርስቲያን ለሷ ራሳችሁ እንድትሰጡ ተጠይቋል። ጌታ ይፈልጋል። ለክርስቶስ አካል ለምንድን ነው የምንሰጠው ካላችሁ፣ ለአንድነቷ ብትንትኗ እንዳይወጣ አንዱ በዚህ አንዱ በዚያ የጎተታት አንዱ የራሱን ፈቃድ ሌላውም የራሱን ፈቃድ ወይም የቡድኑ ፈቃድ በዘር በቀለም በጎሳ በቋንቋ ድብልቅልቅ እያወጣት ላላ ለዚች ቤት ትቀናላችሁ ወይ? አረ የጌታ ናት። አንተ አትቀማ። የገሌ ዘር ቤት አይደለችም። ይቺ የእናንተና ክለብ አይደለችም። ትቀናላችሁ ወይ? ከልጄ ጋር ማታ መቼም ስንጫወት ነበር። ለእናንተ እንደምነግራችሁ ነግሬያት፣ እባክህ ከተናገርክ አይቀር ክለብ እንዳልሆነች ንገር እባክህ። ክለብ አይደለችም እቺ ቤተ ክርስቲያን የምትባል ነገር። ተመሳሳይ አስተሳሰብ ያላቸው ሰዎች የሚሰበሰቡባት ኮሚኒቲ ክለብ አይደለችም። እንደዚህ ተናገር እባክህ። ይኸው የተናገርኩ
የክለብ አባሎች ናችሁ እናንተ እዚህ ናችሁ እንዴ? አይደል? የክርስቶስ አካል ክርስቶስ የሞተላት አካል አባሎች ነን፣ ብልቶች ነን። እኛ በቅንዓት በቁጭት እንድንይዛት አንድነቷን እንድንጠብቅ የተጠራን ሰው፣ አንድነቷን ብቻ አይደለም ንጽህናዋን እንድንጠብቅ የተጠራን ሰዎች ነን። ሰዎች የሚድኑባት ቤት ናት እንጂ የክለብ አባሎች ሆነው የሚዝናኑባት ቦታ አይደለችም ይህች ቤተ ክርስቲያን። በጣም በሚገርም ሁኔታ ቀደም ባለው ዘመንና አሁን አስተያያለሁ። መቼም አንዳንዶቻችሁ ይሄ ትንሽ ቅር ሊላችሁ ይችላል። ለምን ታስተያያለህ? ማስተያየት አያስፈልግም። ሁሉም እንደ ዘመኑ ነው የሚኖረው። ሁሉም እንደ ዘመኑ ነው የሚኖረው። ልክ ነው። ግን ሁሉም እንደ ቃሉ እንዲኖር ተጠይቋል። እዚህ መጥተው ሰዎች ሞቅ ብሏቸው እንዲሄዱ አይደለም ጥሪያችን፣ ድነው እንዲወጡ ነው። ታንጸው እንዲወጡ ነው። ሰዎች ቤተክርስቲያን ውስጥ ገብተው ይታነጻሉ ወይስ ይፈራርሳሉ? እሱን መጠየቅ አለብን። የምንሞትላት ቤተክርስቲያን ሰው የሚታነጽባት፣ የሚያድግባት፣ የሚጠነክርባት ቤት እንድትሆን ነው የተጠራችው። ለዚያ ተጠርተናል። ወንድሞቼ እናቶቼ፣ ለቤተ ክርስቲያን ኮሚትድ ነን ወይ እያልኩኝ እጠይቃለሁኝ። እግዚአብሔር የተባረከ ይሁን። ጌታችን ቤተ ክርስቲያን ሰጥቶናል። ሶስተኛ ነገር ላነሳ ፈልጋለሁ። እስካሁን ሁለት ነገር የተናገርኩት ቶሎ ብዬ ነው የምናገረው። እናንተ ግንባራችሁን እያየሁኝ ምናልባት የደከማችሁ እንደሆነ ወይ አቆማለሁ ወይም ደግሞ እናንተ ቆማችሁ ድካማችሁን ታጠፋላችሁ። እሺ፣ ለምንድን ነው ራሳችን የምንሰጠው? ለምንድን ነው ህይወታችን ኮሚትድ የሚሆነው ካላችሁ፣ ለእውነት ትምህርት እና ለእውነት ኑሮ። ሁለቱን አያይዤ መናገር ፈልጋለሁ። ጌታ ጠራን፣ ለእውነት ትምህርት ጠራን። ጌታ ራሱ እውነት ተናጋሪ፣ ቅዱስ ቃሉ የእውነት ቃል ሆኖ ለእውነት ትምህርት ጠራን፣ ለእውነት ኑሮም ጠራን። አንዳንዶቻችን ለእውነት ትምህርት በጣም እንጨነቃለን፣ ለእውነት ኑሮ ግድ የለንም። ነገር ግን ኑሮንና ትምህርትን ለማፋታት አልተፈቀደልንም። እንግዲያው ለእውነት ትምህርት ተጠርተናል። ወንድሞቼ እናቶቼ፣ ይቺ የእውነት ትምህርት የጌታ ቃል እንዳትበረዝ እንሞትላታለን። ትሞቱለታላችሁ። ኧረ እባክህ ወንድሜ፣ እንዴ አበዛው። አሁንስ ይሄ የቴዎሎጂያንስ ጉዳይ ነው። ነገረ መለኮት አዋቂዎች ቄሶቹ ይጨነቁበት የትምህርት ጣጣ። እኔን ተወኝ ጌታን ላምልክበት የምትሉ ሰዎች፣ አምልኮ ያለ እውነት ትምህርት የለም። በእውነት ያመልኩታል፣ በመንፈስ በእውነት ይሰግዱለታል ነው። ስግደት ያለ እውነት የለም። የማታውቁትን አምላክ መስገድ አይቻልም። ለማታውቁት አምላክ ትሰግዳላችሁ፣ እኔ ግን እነግራችኋለሁ አለ ሐዋርያው ጳውሎስ። እንግዲያው ለእውነት ትምህርት እንጠነቀቃለን፣ የተሳሳተ ትምህርት እንቃወማለን። አንዳንድ ጊዜ ነገረኛ ያስመስላል፣ ግን አይደለም። እውነተኛ ማለት ነው የሚሻለው። ለእውነት የምንጠነቀቅ ሰዎች። ወንድማችን ይሁዳ እንደዚህ ብሎ ጻፈ። ይሁዳ ታውቁታላችሁ። ደህና የተረጋጋ ነገር ሊጽፍ ፈልጎ ነበር። እሱ ስለ መዳናችን ልጽፍላችሁ ተግቼ ሳለሁ ነው የሚለው። ግን ሌላ ነገር መጣና ንቃርጎ ያዘኝ እና እሱ ልንገራችሁ ይላል። እንዲህ ይላል ቁጥር 3 ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ወይም እምነት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ። ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንዶች ሰዎች ሾልከው ገብተዋልና ኃጢአተኞች ሆነው የአምላካችንን ጸጋ በሴሰኝነት ይለውጣሉ፣ ንጉሳችንና ጌታችንንም ብቻውን ያለውን ኢየሱስ ክርስቶስን ይክዳሉ አለ። አስደናቂ ነው። እኔ ሌላ ነገር ልጽፈልግ ነበር፣ ግን መጣና አነቀኝ። ምንድን ነው ያነቀኝ? ስለ ሃይማኖት እንድትጋደሉ፣ ስለ እውነት እንድትጋደሉ፣ ስለ እምነት። ሃይማኖት የሚለው የግዕዝ ቃል ነው በነገራችን ላይ፣ እምነት ማለት ነው ሃይማኖት። ስለ እምነት። ምን እምነት? የትኛው እምነት? ለቅዱሳን
አንድ ጊዜ ፈጽሞ ስለተሰጠ ስለተጠናቀቀ እምነት፣ ሌላ ነገር ስለማይጨመርበት እምነት፣ እግዚአብሔር በአደራ ለቅዱሳን ስለሰጠው እውነተኛ ትምህርት እንድታስቡ አይደለም ያለው፣ እንድትጋደሉ ልጽፍላችሁ ግድ ሆነብኝ ይላል። መጋደል የሚቆላል አለ ማለት ነው። አለ መጽሐፍ ቅዱስ ውስጥ። እኛ ተጋዳዮች ነን። አዎ ለተጋድሎ የተጠራችሁ ናችሁ። እናንተ ሁላችሁ እዚህ ያላችሁ ወጣቶች፣ ወንድሞቼ፣ እህቶቼ ለተጋድሎ ተጠርታችኋል። ወንድም ንጉሴ እኔ አልወድም፣ መጋደል አልወድም። እኔ አርፌ ጌታን ማመስገን ነው ሞት። ይሄው ይላላ ተጋደሉ ይላላ። ለምን አንዳንዶች ሾልከው ገብተዋል ይላላ። ሾልከው ገብተው እውነተኛውን ትምህርት ይበርዛሉ፣ ጌታችንን ያስክዳሉ፣ ጸጋን ለሴሰኝነት ይለውጣሉ። እንዲህ አይነት ትምህርት ካለ ኑሮ የለም። እንግዲያው መጋደል አለብን። ሐዋርያው ጳውሎስ ሌላ ቦታ ላይ ምን ይላል? እኔ እናንተን ለአንድ ወንድ እንደታጨች ድንግል ለክርስቶስ ላቀርብ እተጋለሁ። ምናልባት ግን ሐሳባችሁ ተበላሽቶ ዲያብሎስ ሔዋንን እንዳታለላት ከእውነት መንገድ ተሳስታችሁ እንዳትወጡ ብዬ እፈራለሁ። እኛ ከሰበክንላችሁ ሌላ ኢየሱስ የሚሰብክ ሲመጣ፣ ወይም እኛ ከነገርናችሁ ሌላ ወንጌል የሚሰብክ ሲመጣ፣ ወይም እኛ ካሳየናችሁ መንፈስ ውጪ ሌላ መንፈስ የሚያሳይ ሲመጣ እንዳትሰሙት ብዬ እፈራለሁ ይላል። ተጋድሎ ነው። Are you committed to the truth of the word of God? ለእግዚአብሔር ቃል እውነት ቆራጥ ሆናችሁ ትቆማላችሁ ወይ? ወንድሞቼ እናቶቼ ላሳስብ እፈልጋለሁ። እኔ እናንተን ወዳችኋለሁ። ይሄን ላረጋግጥላችሁ። ዛሬ ወንድም ንጉሴ ለምንድን ነው እንደዚህ ጭክንክንክን የምትለው? ለምንድን እንደዚህ በጣም ምርርር የምትሉ ሰዎች፣ እኔ በመሰረቱ በባህሪ በጣም ቀጠብ ስለምትፈራ አበዛው። እኔ የምጠረጥረው እንዲያውም ከዲያብሎስ ጋር ልታስታርቀን ሳትሞክር አይቀርም አንድ ቀን እያልኩኝ ነው ብሎ ይስቅብኛል። አላስታርቅም። እኔ በባህሪ ሐሞቴ በጣም ቆፍጣና አይደለም፣ ግን ከእውነት ጋር በተያያዘ ግን ምርጫ የለኝም። ለእውነት መጋደል አለብን ወንድሞቼ እህቶቼ። እዚህ ከተማ ውስጥ ይህን ቃል የሚበርዝ ብዙ ትምህርት እየተሰራጨ ስለሆነ፣ አንዳንዶች ሰዎች አዳዲስ ትምህርት እያበቀሉ ስለሆነ፣ ለምሳሌ አንዳንዱ ልንገራችሁ። ለምሳሌ አንዳንዶች ምን ይላሉ? ክርስቶስ በመስቀል የሰራው ስራ አይበቃም። መስቀሉ ላይ ሞተ፣ ልክ ነው ሞተ፣ ግን እሱ አያድነንም። የሚያድነን ሲኦል ውስጥ ወርዶ ሰይጣን መሆኑ ነው የሚያድነን ብለው የሚያስተምሩ ሰዎች አሉ። ሰይጣኗል በቃ ገብቶ ሲኦል ውስጥ የሰይጣንን ባህሪ ተላብሶ ነው ያዳነን አይልም መጽሐፉ። እንግዲያው ጋደላለሁ። አንዳንዶች ሰዎች እንዲህ ይላሉ፣ ክርስቶስ በመስቀል ላይ ሲሞት ነፍሳችንን ብቻ አይደለም ያዳነው፣ ከድህነትም ነው ያወጣን። ጌታ ኢየሱስ የሞተው የተቀደደ ኮት እንዳትለብስ ነው የሚሉ አሉ። የተቀደደ ጫማ እንዳታረግ ነው ኢየሱስ የሞተው ባለጸጋ እንድትሆን ነው ብለው የሚጎነትሉ ሰዎች አሉ። አይልም መጽሐፉ አይልም። የፍየልና የበግ ሌጦ ለብሰው ዞሩ፣ ዓለም አልተገባቻቸውምና ይላል። ይልቅ ኢየሱስ ክርስቶስ የሚገባበት ቤት አልነበረውም። ወንድሞችና እህቶቼ ልከተል ብሎ ሲጠይቀው አንድ ሰው እኔ ብሆን ምለውን አውቃለሁ። በእውነት ወንድም ንጉሴ እኔ መከተል ፈልጋለሁ፣ አንተን በሄድክበት ቦታ ሄዳለሁ ቢለኝ በጣም ጥሩ ሐሳብ ነው። በእውነት ደስ ይለኛል። እኔ እንግዲህ ያው ቀኑን እንነጋገርና የት እንደምትከተለኝ እነግርሃለሁ። ግን ይሄ በጣም ትልቅ ነገር ነው። ጨብጠኝ ነው የምለው። ጌታችን እከተልሃለሁ ለሚል ሰው የት ነው የምትከተለኝ አለው። የሰው ልጅ ራሱን የሚያስጠጋበት ጓዳ የለውም። ቀበሌ አያቀኝም። የት ነው የምትከተለኝ? ለቀበሮች ጉድጓድ አላቸው፣ ለወፎች መስፈሪያ፣ ለሰው ልጅ ግን ራሱን የሚያስጠጋበት ይህን አውቀህ ቆርጠህ ተከተለኝ አለው። እንግዲህ ወንድሞችና እህቶች እንዲህ አይነት ትምህርት የሚያስተምሩ ሰዎች ከዚህ ቃል ውጪ ናቸው። ሌሎች አሉ የሚያስተምሩ። ለምሳሌ አንተ
እግዚአብሔር መንፈስ ስለሆነ አንተም መንፈስ ስለሆንክ ስለ ስጋ መጨነቅ የለብህም። ስለዚህ ስለ በስባሽ ስጋ መጨነቅ የለብህም። በስጋ የፈለከው ማድረግ ትችላለህ የሚሉ ሰዎች አሉ። መጽሐፉ ስጋችሁ የእግዚአብሔር እንደሆነ አታውቁምን? የክርስቶስ ብልቶች ናችሁ፣ በስጋችሁ እግዚአብሔርን አክብሩ ይላል። እንግዲያው ጋደላለሁ ማለት ነው። if you are committed, commit yourself to the truth። ስለ እግዚአብሔር እውነት እንድንቆም ታዘናል። የእውነት ትምህርት ብቻ አይደለም፣ የእውነት ኑሮ። አንዳንድ ሰዎች ለትምህርት ይጨነቃሉ፣ ትክክለኛውን ቃል ማወቅ ይፈልጋሉ፣ ግን ኑሮ ላይ እንደልባቸው ይሄዳሉ። እሱን ተወኝ፣ እሱን ተወኝ፣ ስለሱ አትጠይቀኝ፣ የፈለኩትን እኖራለሁ፣ ግን ትክክል መሆኑን ቃሉ ግን ለማሰፍ ሁለቱ ሊፋቱ አይችሉም። ግብዞች ይለናል መድኃኒታችን ኢየሱስ። እንደዚህ ስናደርግ ሰዎች ሊሸከሙ የማይችሉት ትልልቅ ቀንበር እያሸከሙ እነሱ በጣታቸው እንኳን ሊነኩት አይወዱም ይላል ስለ ፈሪሳውያን ሲናገር ጌታ። ስለ እውነት እየተጨነቅን ስለ ኑሮ፣ ስለ ቅዱስ ሕይወት ማንጨነቅ ከሆነ ግብዞች እንሆናለን። እንግዲያው ለዚህም ቁርጠኞች እንድንሆን ታዘናል። ቁርጠኝነት እኮ ይጠይቃል። ይሄ እውነት አይደለም ወንድሞችና እህቶች? አብዝቼው እንደሆነ መልሱኝ። ለምሳሌ ወደ ሴት ያየ የተመኛትም በልቡ ከሷ ጋር አመንዝሯል ይልና ጌታችን፣ ዓይን ብታሰናክልህ ምን አርጋት? ጎልጉላ አውጥተህ ጣላት። እጅ ብታሰናክልህ ቁረጣት። ጉንድሽ ሆነ ወደ መንግሥተ ሰማያት ብትገባ ይሻላል። እውር ሆነ ብትገባ ይሻልሃል አይናማ ሆነ ከምትወጣ። ምን ማለት ነው ይሄ? ቁረጥ እኮ ነው፣ ቁረጥ ነው እንጂ ዓይን ጎልጉላ አይደለም። በመንጎል አውጣው አይደለም። እጅን በመጥረቢያ ከትክተው አይደለም። ቁረጥ፣ በልብ ቁረጥ ማለት ነው። ለቅዱስ ኑሮ ቁርጠኝነት ተጠርተናል ወንድሞችና እህቶቼ። እንግዲህ ምን ሞትለታለን? አንድ ልጨምርና ልጨርስ። ለምንድን ነው ራሳችንን የምንሰጠው? ለእውነተኛው ተልእኮ ራሳችንን እንሰጣለን። እኛ የተላክን ሰዎች ነን። ጌታችን ኢየሱስ ክርስቶስ እንደዚህ አለ፣ አባቴ እኔን እንደላከኝ እኔ ደግሞ እልካችኋለሁ አለ። እንግዲያው የክርስቶስ ተከታይ በሙሉ መልእክተኛ ነው። መልእክት የሌለው ሰው፣ የመላክ ስሜት ልብ ውስጥ የሌለ ሰው የክርስቶስ ተከታይ አይደለም። በጣም ብዙ ሰው ዓላማ የለው። በጣም ብዙ ሰው ምንም የህይወት ዓላማ የለው። አንድ ጊዜ መስከረም የምትባል ዘማሪ ታውቋታላችሁ? በጣም ጥሩ ዘማሪ ናት በእውነት እግዚአብሔር ይባርካት። መዝሙሯን ጽፋ መጣችና እባክህ እቺ መዝሙር ይልኝ አለችኝ። ምንድነው የጻፍሽው? እስቲ አምጪ። አብረን ማየት ጀመርን። ለምንድነው የምትኖረው የሚል ነው መዝሙሩ። ለምንድነው የምትኖረው ይላል። በኋላ አየሁትና ደስ አለኝ በጣም። በኋላ በእንትን ቪዲዮ ካሜራ ይዛ ወደ መርካቶ ሄደች እና እያስቀዳች ትንሽ ክሊፕ ትሰራ ነበር። ክሊፖ ላይ ወደ ሱቅ እየገባች የሚነግዱትን ሰዎች ይቅርታ፣ አንድ ጊዜ ይቅርታ፣ ለምንድነው የምትኖረው ትላለች። መደብ ላይ ቲማቲም የሚሸጡ ሴቶችን ይቅርታ እህቴ፣ አንድ ጊዜ ብቻ ለምንድነው የምትኖሪው ትላለች። አብዛኛው ሰው ድንግርግርግርግር ነው የሚለው። ለምንድነው የምትኖረው እንዴ? ማለቴ ለምንድነው የምትጠይቂኝ? ያለኔ ምን ማለት ለምንድነው የምትኖረው ማለቴ እኔ ልጅ አሳድጋለሁ፣ ለልጄ ነው የምኖረው ማለቴ እኔ በቃ ትምህርቴን ጨርሼ ለምንድነው የምትጠይቂኝ እንደዚህ አይነት ጥያቄ? አብዛኛው ሰው ለምን እንደሚኖር ቆርጦ አያውቀውም። ተልእኮ ያለን ሰዎች ነን። ተልእኳችን ጥርት ያለ ነው። አንድ ጊዜ ደቀ መዛሙርቱ ያረጉትን ልንገራችሁ። ጌታ ከሞት ከተነሳ በኋላ እሄዳለሁ ወደ አባቴ ሲላቸው ደነገጡ። እንዴ ሳይጨርስ የሚል ስሜት መጣባቸው። እሺ መንግስት መቼ ነው የምትመልሰው ለእስራኤል አሉት። ለካ የሚጠብቁት እሱን ነው።
በሮማውያን አስተዳደር ስለሆኑ ሳይሄድ ቶሎ አንድ ነገር ያርግላቸው እንጂ እነዚህን ሮማውያንን ወደዚያ ፈንግሎ የእስራኤልን መንግስት ያቋቁም እንጂ እንዴት ነው ጥሎን የሚሄደው? መንግስት መቼ ነው የምትመልሰው? ጌታ ኢየሱስ እንደዚህ ሲል መለሰ። ስለሱ አባቴ ያውቃል፣ ወራቱን ያውቃል፣ ጊዜውን ያውቃል፣ ችላ አላለውም፣ በራሱ ሰዓት ያደርገዋል። እናንተ ግን ስለ እስራኤል ጠባብ መንግስት እየተጨነቃችሁ አላችሁ። መቼ ነው የኛ መንግስት ነው የምትሉት? ያለ የእናንተ መንግስት አይደለ፣ የእግዚአብሔር መንግስት ጉዳይ እሱን ነው ማሳስባችሁ። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ። እናንተ ስለ ኢየሩሳሌም ነው የምታስቡት፣ ስለ ይሁዳ ነው የምታስቡት። በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳር ድረስ የኔ ምስክሮች ትሆናላችሁ። እግዚአብሔር ተባረከ ይሁን። ሰፊ ተልእኮ ሰጣቸው። እግዚአብሔር ከጥበት ያድነን። ጠበን ልንሞት ነው። እግዚአብሔር ከጥበት ያድነን። ሰፊ መንግስት አለው። የመንግስቱ መልእክተኞች ነን። ለዚህ ራሳችሁን ትሰጣላችሁ ወይ? ብጠፋለሁ ትላላችሁ ወይ? የሰጡ ሰዎች አሉ። እግዚአብሔር ይባርካቸው። በጣም የግድ ሁላችሁም መጽሐፍ ቅዱስ ይዛችሁ ወንጌላዊ ሆናችሁ መዞር አለባችሁ ማለት ያደ በምትሄዱበት ሁሉ የዚህ መንግስት መልእክተኞች ናችሁ። አናጢዎች፣ ተማሪዎች፣ አስተማሪዎች፣ ሐኪሞች የዚህ መንግስት መልእክተኞች ናችሁ። በሄዳችሁበት ሁሉ የእግዚአብሔር መንግስት እንዲሰፋ ለዚህ ተጠርተናል። እሺ አሁን መጨረሻ ላይ እንዴት ይቻላል? ወንድም ንጉሴ ዛሬ በላያችን ላይ ከምብለ ናዳውን ንደህ ምን ልታረገ ነው? እንዴት ይቻላል? ኮሚትድ መሆን፣ ቁርጠኛ መሆን እንዴት ይቻላል? አስቴር እንዴት ቻለች? እሱም ብቻ ተናገር ያበቃለሁ። አስቴር የቻለችው አንደኛ ነገር ከልጅነቷ ጀምሮ ስለ ማንነቷ የሚያስገነዝባት መርዶክዮስ የሚባል ዘመዷ ነበረ። አንቺ ይሁዲት ነሽ፣ አንቺ የአይሁድ ዘር ነሽ፣ እወቂ። አንቺ ግብፃዊ አይደለሽም፣ አንቺ ባቢሎናዊ አይደለሽም፣ አንቺ አሶራዊ አንቺ ይሁዲት ነሽ። ታውቂያለሽ ወይ? አንቺ የአብርሃም ዘር ነሽ፣ የይስሐቅ ዘር ነሽ፣ የያዕቆብ ዘር ነሽ፣ ባለ ተስፋ ነሽ፣ ባለ ኪዳን ነሽ። ማንነትሽን እወቂው። በትልቅ ዲሲፕሊን አሳደጋት። አማራጭ እንደሌለ አሳያት። እግዚአብሔር ለዚህ ሕዝብ የቆመ ነው፣ አንቺ ባትቆሚ እግዚአብሔር ይቆምለታል አላት። ለኛ መርዶክዮሳችን ይሄ መጽሐፍ ነው። በዚህ መጽሐፍ መሰረት እንበረታለን። ለምን መሞት እንዳለብኝ የሚነግረኝ ይሄ መጽሐፍ ነው። እሰማለሁ። እሱ ብቻ አይደለም የገባት ይቺ አስቴር በጉልበቷ አቅም እንደሌላት ስለምታውቅ እንደዚህ ከሆነ ብጠፋም ልጥፋ፣ ግን እናንተ ጾሙልኝ አለች። 3 ቀን ምንም አትብሉ፣ በሱሳ ያሉ አይሁድ በሙሉ ከኔ ጋር ይጾሙ፣ እኔም ደንገጥሮቼም እንጾማለን፣ በቤተ መንግስትም ብንሆን እንጾማለን አለች። እርዳታ ከሰማይ ፈለገች። አስገራሚ ነገር፣ ስውር እጅ ይሰራል። የእግዚአብሔር ስውር እጅ ስሙ እንኳን ሳይጠቀስ መጽሐፍ አስቴር ውስጥ ሲሰራ አስገራሚ ስራ ሰራ። የሚያስደንቅ ነገር ነው። ንጉሱን እንቅልፍ ከለከለው። ይገላበጣል። አልጋው በጣም ጥሩ ነው። ይገላበጣል። እንቅልፍ የለም። ምንድነው ነገሩ? እንቅልፍ ከልካዩ መዛግብት እንዲያገላብጥ አረገው። መዝገብ ሲያነብ አንድ ጊዜ የመንግስት ግልበጣ ሙከራ እንደተደረገ አገኘ። መርዶክዮስ የሚባል ሰው ይሄንን ሹክ ብሎ እንዳተረፈው አገኘ። እንዴት ታዲያ ለዚህ ሰው ምን ተደርጎለታል? ምንም። አስጠሩልኝ። የእግዚአብሔር ስውር እጅ። ሃማ መርዶክዮስን ለመስቀል ትልቅ ግንድ 23 ሜትር ግንድ አቁሟል።
ንግሥቱን ለመለመን አልጋዋ ላይ ሲንከባለን ንጉሡ ያየዋል። አውጡና ስቀሉልኝ። የእግዚአብሔር ስውር እጅ። አዋጅ ተጽፏል። አዋጁ መሻር አይችልም። ሌላ አዋጅ በላዩ ላይ ይጻፍ። የእግዚአብሔር ስውር እጅ። ወንድሞችና እህቶቼ ጸሎት ቁርጠኝነትን ያፋፍመዋል። እግዚአብሔር እንዲሰራ በር ይከፍታል። ወንድሞቼ የሚያስገርም ነገር ነው። እንዴት ነው ቆራጥ መሆን የምችለው? በእግዚአብሔር ፊት ቀርባል። አልችልም ጌታ ሆይ፣ ይሄ ሕዝብ ሊጠፋ ነው፣ እኔም ልጠፋ ነው። አንድ ነገር አድርግ። ቅድም ወንድሜ ተናገረ። እግዚአብሔር ያደርጋል አለ። እግዚአብሔር ጣልቃ ይገባል አለ። ስውር እጅ ይሰራል። እግዚአብሔር ይመስገን። እንግዲያው በዚያ እጅ ብርታት በቁርጠኝነት መቆም እንችላለን። ውጤቱን ተናግሬ ላብቃ። ምን ሆነ? ይቺ ሴት ብጠፋም ልጥፋ ያለች ሴት ሕዝቧን አዳነች፣ ወገኗን አዳነች። የሚያስገርመው ነገር አይሁድን ከመፍራት የተነሳ ብዙ ሰዎች አይሁድ ሆኑ ይላል ቃሉ። የሚገርም ነገር ነው። ይገደሉ የተባሉት አይሁድ አስፈሪዎች ሆኑ እና ብዙ ሰው እኔም አይሁድ ሆናለሁ፣ እኔም ይሁዲ ሆናለሁ አለ። እግዚአብሔር በፍሬ ባረካቸው፣ በሞገስ ባረካቸው፣ በአሸናፊነት ባረካቸው። እግዚአብሔር የተመሰገነ ይሁን። ቤተ ክርስቲያን እንድታሸንፍ ከፈለጋችሁ ይሄ ነው መንገዱ። ቁርጠኛ ሰዎችን አስነሱ። ቁርጠኞች እንሁን። እግዚአብሔር ታላቅ ስራ ይሰራል በእኛ ውስጥ፣ በቤቱ ውስጥ፣ በአገራችን ውስጥ፣ በየራሳችን ውስጥ ታላቅ ስራ ይሰራል። እግዚአብሔር የተመሰገነ ይሁን። ቁርጠኞች ይፈልጋል። ጌታችን ኢየሱስ ክርስቶስ ሞተ፣ ራሱን ሰጠ። መጽሐፍ ይላል ከነፍሱ ድካም ብርሃን ያያል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል። ሞተ ሲባል ዘር ይወጣለታል። እግዚአብሔር የተመሰገነ ይሁን። የማሸነፍ መንገድ ነው ይሄ። እግዚአብሔር የቁርጠኝነት መንፈስ በላያችን ላይ ያድርግ። እንጸልይና